ያው ብቻ ጥሩ አይደል? ምን አባቱ ይሄው ዝም በል ተመልሶልሃል። ዝም በል አልተመለሰልኝም ትላለህ። ራስ ወጡት ዝም ብሎ የማይረባ ነገር ነው። የጪ የማይረባ ነገር ከየት እንደመጣ ከየት እንደሚሰበሰቡ እኮ አላውቅም ምናምን። ኧረ ዝም በል ከዚህ በላይ ምን ትፈልጋለህ? ምን ትፈልጋለህ ትላለች አንዳንዴ። እና በውስጣችን ምን እንበል ታዲያ ኡስታዝ? እሷ ብላ ከጨረሰችብን ኖ አይ ግን እንትን እኮ ነው ድምፁን አታፍነውም እኮ የራሷን እንትን ነው የምትገልጸው። እንደምኑ እንደሚደብራቸው አይገባኝም እኮ መተው ኮሜንት ላይ እንትን የሚሉት። እኔ በእውነት አልፈዋለሁ። እኔ አሁን አላየውም። እኔ በበኩሌ ዝም ያለ ነገር ነው ማዳመጥ ደስ የሚለኝ ስለ እውነት ከሆነ። እንግዲህ ስሜታችን የተለያየ ነው። ሁሉም ሰው ማስደሰት አይቻልም። አዎ እንግዲህ ተወስን እሱን። አዎ እንግዲህ ምርጫ ተታርግ ማታሊናና ሃና ሁፖ ነው ማን ነው የሚለው ደግሞ ስሟ? ሃና ቅድም ነው የገባችው። ሴት ትሁን አላውቅም። ቅድም ነበር የገባችው እና የሆነ ጥያቄ አለኝ እያለች ነበር። እሺ ሃና ጥያቄሽን ጠይቂ። አላ ይሰማል? ትሰሚያለሽ? ጠይቂ። እሺ ጥያቄ ነበረኝ። እኔ ሙስሊም ነኝ። ወንድሜ ግን አሁን ወደ ተቀይሯል ወደ ሌላ ሃይማኖት እና ከሱ ጋር በጣም እኔ መልስም እንዳልመልስለት ስለ ዲን ምንም የማውቀው ነገር የለም። ብዙ እውቀትም የለኝም። ቁርአንም አልቀራሁኝም። ኦፍኮርስ የምኖረው አሜሪካ ውስጥ ነው። ልጅ ሆኜ ነው የወጣሁት። እሱ እኔ ወደዛ እንድመጣ ይፈልጋል ማለት ነው። ብዙ ጊዜ ያስተምረኛል የነሱን ትምህርት ምናምን ነገሮች። እኔ ግን ወደዛ መሄድ አልፈልግም ማለትም አሁን እንደውም ይሄን ነገር እንድከታተል ያደረገኝ ራሱ በሱ ጥያቄና መልስ ነው። የሚችለውን መልስለታለሁ። ከእናንተ የምማረውን ነገሮች እየጻፍኩለት ይሄ ምንድነው እያልኩ ጠይቀዋለሁ። ግን ሞስት እሱ ይሄ ትክክለኛ ሃይማኖት አይደለም፣ ከዚህ መውጣት አለብሽ እና ግሩፖች አሉት። ቅዳሜ ጸሎት በሰለኛ ያጸልልኛል ምናምን ይነግሩኛል ማለት ነው። ወደ እነሱ ግን አልገባሁኝም፣ ግን ሰማለሁኝ ምን እንደሚሉ ምናምን እና ብዙ ጥያቄዎች አሉት። ማለትም ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይጠላቸዋል። ይጠላቸዋል እንትን የለውም ገደብ የለውም እና እሱ ከቁርአን ላይ ነው ማውጣው ነው የሚጠይቀኝ ጥያቄዎች ከቁርአን ላይ ከሐዲሶች ላይ አይወጣል። በተሻለኝ መጠን ሼኾች እዚህ ያሉትን ጠይቅለታለሁ አስገብቻቸው ምናምን ወይ ፐርሰናል ሄደንም እንዲያገኙት ምናምን ነው ውሸታቸው ነው እነዚህ ምናምን ይላል ማለት ነው። አሁን ኢብራሂም ሶሪ አንተን በዚሁ ሰማሃለው ወሂድ አንተን መስማት ጀመርኩኝ። አሁን ከነሱን አገኛቸው ፕሊዝ ምናምን ለዋል። እሱ ደግሞ አይመጡም እኔ ጋር ይፈራሉ። ምን ማናገር አይችሉም ምናምን። እሱ ወጥቶ መናገር ይፈራል። እና ግን እናንተ ብታስረዱት እንደዚህ ነብያችን እንዲጠላበት ማለት ቤተሰብ እየበከለ ነው። የራሱን ቤተሰብ ወረዲ ቀይሮታል። ያንን ሀልፕ ነው የሚፈልገው ከእናንተ። እና ችግር የለም ስለ ዲንሽ ተማሪ በደንብ ወቂ። አሜሪካ ነው የምትኖሪው? yes ወንድምሽ አሜሪካ ነው የሚኖረው? አዎ ትትና ቢኖረው ጥሩ ነው። ራሱ ይፈሩኛል ምናምን አለ ሳያቅ ማለት ነው። አንድ ጊዜ ዝሆን ውሃ ልጠጣ ወንዝ አካባቢ ላይ ሄዳ አጋጣሚ ትንኝ እላዋ ላይ ነበረች፣ ትንኝ ማለት ነው። ከዛ ውሃ ጠጥታ ስጨርስ ስትሄድ ከበርኩት መሰለኝ አለች ዝሆኑን። ከበርኩት ሳልከብድ ወይኔ ማለት እንደከበርኩት ሲያቅ በቃ ጥሎኝ ፈረጠጣ አለች ዝሆኑ ማለት ነው መጨረሻ ላይ። እና ምንድነው እኛ እናውቀውም እሱ መጀመሪያ ለመፍራት መጀመሪያ እሱን ማወቅ አለብን። እና ይፈሩኛል የሚል ነገር አጠቃቀሙ ያው ራሱ እንደሚፈራ ያሳብቅበታል ማለት ነው። እንዲህ አይነት ነገር ካለ ደፈር ብሎ ራሱን መምጣት ያለበት። ደፋሪ የሆነ ሰው እንደዛ አያወራም ብዙ ጊዜ ማለት ነውና እንትኑ ጥያቄው የጉዳዩ የማሸነፍና የመሸነፍ ጉዳይ አይደለም። ጉዳዩ የሪሲቪንግ ጉዳይ አይደለም፣ የህይወት ጉዳይ ነው። ሪሊ ህይወት ከሆነ ወንድምሽ የሚፈልገው ከኛ ጋር መነጋገር ይችላል ተረጋግቶ ማለት ነው። ስሜታዊ ከሆነ ኢሞሽናል ከሆነ ራሽናል ካልሆነ ግን ያው ፍርዱን ላንቺ ነው ምንተው ማለት ነው። አንድ እውነት የያዘ ሰው ለያዘው እውነት እስከ መጨረሻው ድረስ ይፋለማል ማለት ነው። እውነት ገብቶኛል ብሎ ካለ
ክርስቲያኒቲና ኢስላምን በመካከላቸው ያለውን አንድነትና ልዩነት በእንትኑ ማለት ነው ስኮላርስቲክ እና አካዳሚክ በሆነ ወይ ማውራት ይችላል መጥቶ ማለት ነው። ጥያቄም ካለው መጠየቅ ይችላል። አይ ጥያቄ አይደለም ያለኝ በቂ እውቀት አለኝ ክርስትናው ላይ ምስልምና ላይ ማለኝ ካለ ደግሞ ደቂቃ ተመደቦለት ያወራል ማለት ነው። ሰውም ከዛ ትምህርት ያገኛል ማለት ነው። ከዛ አንፃር ነው የምናየው። ዝም ብሎ በለፈለፉ በአፍ ይጠፉ ይላሉና ተንጋሎ ሲተፉ በአፍ ይመለሱ ይባላል። ራሱ ተመልሶ ነው ራሱን የሚጎዳው። ገባሽ? ተንጋሎ መጥፋት የለበትም ሲተፋ ማለት ነውና ሲንጋለል አያዋለሁ ወንድምሽ እንዲሁ ካንቺ ከነገርሽኝ አንፃር ማለት ነውና ለማንኛውም ይምጣና ምናልባት አላህ ቀርቡን ካስተካከለለት መነጋገር እንችላለን ማለት ነው ኢንሻአላህ። እና ምንም ችግር የለውም አብሽሪ። ያ እኔ አሁን እሱ እኔን ከዚህ ውስጥ ለማውጣት አንቺን ለማዳን ነው የምፈልገው ምናምን ይለኛል። እኔ ደግሞ መሽታል ከምንድነው ስለ መዳንም ማውራት እንችላለን። እንደውም መዳን ስለሚለው ነገር ሙሉ ለሙሉ ማውራት እንችላለን። ሳልቬሽን በእስልምና ያለው ትምህርትና በክርስትና ያለውን ትምህርት እያየን ማን ነው እውነት ለዘላለም ህይወትና ከጀሃነም ነፃ የሚያወጣው ነጃ የሚያወጣው የትኛው ትምህርት ነው የሚለውን ትምህርት በደንብ በስነ ስርዓት መነጋገር እንችላለን ማለት ነው በደንብ። እና እሱ ይምጣና እንትን ይበል ማለት ነው። አሁን ዳራው ነው ድንጋይ መወራወሩ ጥቅም የለውም። እኔም መሀል ላይ ስላለበት እኔ ደግሞ መልስ እንዳልሰጠው እንዳልከው ምንም ቁርአን የሚባል አልቀራኝም። ተማሪ የሆነ ነገር ሲፈልግ ደግሞ ልስበክሽ ብሎ ሲመጣ ደግሞ ተማረ ናና ላገናኝ በዚህ ጉዳይ ላይ መነጋገር ከሆነ የምትፈልገው ብለሽ ማለት ነው እንጂ አንቺ መጨነቅና መጨናነቅ የለብሽም ማለት ነው። ላላህ ስጪው ጉዳዩን። ምክንያቱም በመጨነቅና በመጨናነቅ አይሆንም። ራሱ አንቺ የምታስቢውን የአቅምሽን ያክል ካደረግሽ እሱ እንዲድን ነው የምትፈልጊው፣ እንዲጠፋት አልፈለግሽም። እሱ ጀነትን እንዲገባ የዘላለም ሕይወት እንዲያገኝ ከዛ ከእሳት ጉድጓድ ነፃ ወጥቶ ላኢላሃ ኢለላህ የሚለውን ገመድ ይዞ እንዲድን ነው የምትፈልጊው። አንድ ነፍስ እንዲድን ነው የምትፈልጊው። የማንም ጥፋት አይደለም ማለት ፊሊንጉ እኔ አውቀዋለሁ ራሱ ማለት ወንድምሽን ከአንድ አብራክ ውስጥ የነበራችሁ አንድ ማህፀን ውስጥ የተኛችሁ ልጆች አሁን እሱ ተነጥሎ የእሳት ሲሆን ወንድምሽን በጀነት ማግኘት የምትፈልጊ ቤተሰቦችን ማግኘት የምትፈልጊ ሰው እንዲያ ነገር ሲሆንብሽ ፊሊንጉን አውቀዋለሁ፣ ህመሙን አውቀዋለሁ። ግን ከአቅምሽ በላይ ደግሞ ሲሆን ደግሞ ላላ መስጠት ነው በቃ ማለት በመጨነቅና በመጨናነቅ እንትን አይልም። ቁርአንም እንደዛ ነው። በሱረቱ አንዓም ምዕራፍ 6 ቁጥር 124 ላይ እንደዛ ነው። አንዓም ላይ ምንድነው የሚለው? ቁርጥ ሐሳብን ባሰብ ጊዜ በአላህ ላይ ተመካ። አላህ በሱ ላይ የሚመኩትን ወደ መጀመሪያ ቁርጥ ሐሳብን ማሰብ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ መጀመሪያ ግመልን እሰር ከዛ በአላህ ላይ ተመካ ብሎ ያቅምሽን ኢፈርት ኤንድ ኮሚትመንት ያስፈልጋል። አዎ እውነት ነው። ግን በዚህ ደረጃ ደግሞ ዝም ብሎ ለንትርክ አይደለም። ይሄ መደማመጥ የሌለበት ጠጅ ቤት አይደለም፣ ወይ ደግሞ ዝም ብሎ ኮንፍሮንቴሽን አይደለም፣ ድብድብ አይደለም። ይሄ ፖለቲካ አይደለም ያዝነው። የኔ ይበልጣል አይደለም። ህይወትን የማዳን ጉዳይ ነው ያዝነው። ያ ደግሞ ለማድረግ ደግሞ መማማር ያስፈልጋል፣ መደማመጥ ያስፈልጋል፣ ሀሳብ መቀየር ያስፈልጋል። ዛሬ ላይ ኤቲስቶች በልጠውን ያዳምጣሉ፣ በማዳመጥ ያምናሉ። አግኖስቲስቶች በማዳመጥ ያምናሉ። ዴቲስቶች በማዳመጥ ያምናሉ። ሃይማኖት ያለው ሰው የሚባል ሰው ደግሞ መደማመጥ መቻል። ዝም ብሎ መጥቶ የሆነ የጎንዮሽ ወጋ ጎንተል ካላረኩ እርግጫ ካልተፈራገጥኩኝ ምናምን ብሎ ካልተራገጥኩኝ የተዋዩ አይመስለኝም ካለ ግን እዛ ቁጭ ነው የምናደርገው እኛ ማንኛውም ሰው። አሁን ቀደም የሆነ ልጅ ገብቶ ነበር አማን የሚባል ከዛ በኋላ ልክ እንትን ስል በጎንዮሽ ከኢብራሂም ጋር እንትን ይላል። በቃ ሐሳቡን ተውና ከኢብራሂም ጋር ተውና ከኔ ጋር ከተሰል ተረጋጋ ምናምን ነገር ማለት ይጀምራል። አሁን ይሄ ምንድነው አመጣጡ? ለመማር አይደለም ወይ ሊያስተምረንም አይደለም። እኛ ደግሞ እንዲያስተምርን ነው እዚህ ቦታ ላይ ስንመጣ። ለማስተማር ብቻ አይደለም ለመማር ነው። ከሰዎች ብዙ የምናገኛቸው ነገሮች አሉ። ከውይይት የምናገኛቸው ነገሮች አሉ። ከጥያቄና መልስ የምናገኛቸው ነገሮች አሉ። አዳዲስ ጥያቄዎች ሲመጡ እሱን መልስ ለመመለስ ስትር እውቀት ጌን እያደረገን እንመጣለን። ኢንፑት እያደረገን እንመጣለን። ገባሽ? አውትፑት እና ኢንፑት በእንትን ውስጥ ያለ ነገር ነው ማለት ነው። ኢንፑት ያላረግሽውን ነገር አውትፑት አታደርጊውም ማለት ነው። ስለዚህ ከዛ አንፃር ነው የምንረዳው። አይዞሽ ሐናን አብሽሪ፣ ፎሎ አድርግኝ እኔ ኢንሻአላህ። ደግሞ አንድ ምነግር ነገር አሁን እሱ የሚያወጣቸው ነገር ከቁርአን ላይ ያወጣልኛል አይደለ? ጥያቄዎች መሰለን አሁን ላስት ዊክ ይሄ ፍራይዴይ ሳንዴ ላይ ሼክ ኢማም ደውዬለት ነበር። ዘውጀት ሙታ የሚለው ላይ በስ ነበር ክርክሩ የነበረው። ሽፍቲ የእናንተ ነቢ እሱን ራሱ ፈቅዷል ምናምን ብሎ ማለት ነው። ዘውጀት ሙታ ማለት ሙታኒካ ማለት ቴምፖራሪ ማሬጅ ማለት አይፈቀድም፣ በእስላም ክልክል ነው። ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎቻቸውን በረሃ ላይ ወይም ደግሞ ጦርነት ላይ በነበራችሁ ጊዜ ጊዜያዊ ጋብቻ ፈቅደውላቸው ነበረ። የተፈቀደበት ምክንያት ከሚስቶቻቸው ጋር ስላልነበሩ
ማስተርቤሽን እናድርግ ወይም ደግሞ ሴጋ የሚባል ነገር ታውቂያለሽ? ሴጋ ማለት የግብረ አውናን የሚባለው ማለት ነው። ግብረ አውናን ወይም ደግሞ ሴጋ የሚባለውን ነገር ወይም ደግሞ በማስተርቤሽን የሚባለው ነገር እናድርግ ሲሉ ሐራም ነው፣ አይደረግም። ስለዚህ ከምርኮ ከሚገኙ ሴቶች ማግባት እንደሚችሉ ለጊዜው ማግባት እንደሚችሉ ጊዜያዊ ጋብቻ እንደሚችሉ የተፈቀደበት ቦታ አለ። ኤክሰፕሽናል ሆኖ የመጣው ያ ማለት በቋሚነት ሴት ልጅ ለጊዜያዊ ጋብቻ ብሎ ማግባት የተከለከለ ነው። እንደውም በኢስላም አስተምሮት አንድ ወንድ አንድ ሴትን ሲያገባት እስከ መጨረሻው ድረስ ብሎ ነው የሚያገባት። እፈታታለሁ ብሎ ካገባት ዚና ነው የሚቆጠረው፣ እንደ ዝሙት ነው የሚቆጠረው። መፋታት ይችላል የሆነ ነገር ኤክሰፕሽናል በሆኑ ነገሮች መክሩ ነው፣ የተጠላ ነው። ትዳሩ አደጋ ካለው ገብቶሻል። ትዳሩ ሁለቱ በተጋቡበት ሰዓት ላይ የማያግባባቸው ነገር ካለ ከትዳሩ ይልቅ የትዳሩ ህይወታቸውን የሚበጠበጥ ነገር ካለው ወይ ደግሞ ሴቷ የምትንዘላዘል ከሆነ ወንዱ የሚንዘላዘል ከሆነ የባህሪ አለመግባባት የሚፈጠር ከሆነ ጨጭቆ ምናምን ነገር አይምሮን የሚያደማት ከሆነ አይምሮን የምታደማው ከሆነ ቁም ስቅሎን የምታስወጣው ከሆነ ህይወቱን የሚበጠብጥ ነገር ከሆነ አደጋ ካለው ህይወቱ ላይ ምክንያቱም ሳይኮሎጂካሊ ሰው ልጅ ሲጎዳ ሪሌሽን በጣም ከባድ ነገር ነው። ባልና ሚስቶች ላይ ጥሩ ሰላማዊ መሆን አለባቸው። ካልሆነ ግን ብጥብጥ ካለ ጭቅጭቅ ካለ ንትርክ ካለ እንትኑ ሳይኮሎጂካሊ እየተጎዱ ይመጣሉ። ውስጣቸው እየደማ እየቆሰሉ እየተቆሳሰሉ ይመጡና በኋላ ላይ ሪቬንጅ ወደ ማምጣት ይመጣል። ወደ ምንድነው ወደ መገዳደልም የሚደርሱ ሰዎች አንዳንድ ሰዎች ከዛ የተነሳ ነው። ያ ነገር አደጋ ካለው ሰዎች በሰላም መለያየት ይችላሉ፣ ይፈቀዳል። ምንድነው የሚፈቀደው? መክሩ ነው፣ የተጠላ ነው። ባትፋታ አንድ ሰው ባይፋታ አጅር ያገኛል ካላዘን። ከተፋታ ግን ሐራም አይደለም። መክሩ የሚባል ነው፣ የተጠላ የሚባለው ነው ከአካሞች ውስጥ መካከል ማለት ነው። ነገር ግን አንድ ሰው ገና ለገና አግብቻት 6 ወር ቆይቼ እፈታታለሁ ካለ ግን ዚና ነው፣ እንደ ዝሙት ነው የሚቆጠረው። አይፈቀድም። አይደለም ጊዜያዊ ጋብቻ ሊፈቀድ ቴምፖራሪ ማሬጅ የሚባል ነገር በእስላም አይፈቀድም። ከፈለግሽ አንዳንድ ጥቅሶችን ማየት እንችላለን በዚህ ዙሪያ ላይ ማለት ኢብራሂምዬ አለ ዝግጁ ነህ? አዎ አለ ኡስታዝ። ኢብራሂም ረሱል ሰለላሁ ዐለይሂ ወሰለም በኻይባር ቀን ምንድነው ያለው? 3 ነገር ከልክለዋል አይደለ? የውሸት ስጋ መብላትና ቴምፖራሪ ማሬጅ ጊዜያዊ ጋብቻና ምናምን የሚለውን ሐዲሱን አውጣልኝ። እሺ ኦልራይት ኮንትራክት ማሬጅ የሚለው እሺ ነብያችን ሰለላሁ ዐለይሂ ወሰለም ቴምፖራሪ ማሬጅ እሺ ኦኬ አይ ቲንክ ይሄ መሰለኝ ሳይ ሙስሊም 14:0 እሺ ምናሉ عن أبيه عن جده قال أمرنا رسول الله صلى الله عليه وسلم بالمطاعة عام الفتح حين دخلنا مكة ثم لم نخرج منها حتى نهانا عنها ያው እንግዲህ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም እንደምታዩ አመረ ረሱል ላይ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ አለይሂ ሰላቱ ሰላም بالمطاعة ሙታ ማለት ኮንትራክት ማሬጅ ማለት ነውና አመል ፈትህ የፈትህ ዕለት ማለት ነው። ከዛ ሒነ ደኸልና በመካን ጊዜ በገባን ጊዜ የት መካ ثم لم نخرج منها حتى نهانا عنها እስከሚከለክሉን ድረስ ያው ተከልክሏል። የተከለከለበት ቦታ ላይ ሌላም ላሳይሽ ምታለ ኢኒ ቀድ ኩንቱ ኡዚንቱ ለኩም አሉ እኔ በርግጥ ፈቅጄላችሁ ነበረ ኢንስቲንታይ ሚን النساء አንዴ ይወርድ እንዳትወርጂሽ እቺ ልጅ እንዳታወዷት ምናልባት ተቀመጥ ምን አለ ፊልስቲምታዒ ሚን النساء ሙታን ፈቅጄላችሁ ነበር ወኢነ አላህ ቀድ ሐረመ ذلك ኢላ የውም القيامة እስከ ቂያማ እለት አላህ ሐራም አድርጎታል አለ من كان عنده منهن شيء يخل ላሉ በቃ ያቁም ይሄን ነገር አሉ በቃ እንደዚህ አይነት ነገር ነብያችን ሰለላሁ ዐለይሂ ወሰለም በቃ ጭራሽ ይቁም በቃ ከዚህ በኋላ ይሄ ነገር ሐራም ሆኗል ብለው በቃ ሐራም ማድረጋቸውን የምናይበት ይሆናል ማለት ነው። ያው በብዙ ቦታዎች ሐራም መደረጉ የሚያሳይ ነገር አለ ኡስታዝ ይበቃል። ጥቅሶቹን ያዣቸው ኢማም ሙስሊም መጽሐፍ 16 ሐዲስ 25 ላይ ነው ያለው። ያውን ያለው ማለት ነው። እሳቸውም እንዲያሉ እናንተ ህዝቦች ሆይ ለእናንተ ጊዜያዊ ጋብቻ ፈቅጄላችሁ ነበር፣ ነገር ግን አላህ እስከ ትንሣኤ ቀን ድረስ ተከለከለ ብሏል። እስከ ቂያማ ቀን ድረስ እስከ የውመል ቂያማ ቀን ድረስ ከልክሏል። ኢማም ሙስሊም መጽሐፍ 16 ሐዲስ 25 ላይ ነው ያለው። ኢማም ሙስሊም መጽሐፍ 16 ቁጥር 30 ላይም እንደዛ አለ። የአላህ መልእክተኛ በድሉ ቀን ጊዜያዊ ጋብቻን ከልክለዋል። በድሉ ቀን ተብሎ ነው የተባለው። ሌላም ቦታ ላይ ኢማም ሙስሊም ምዕራፍ 16 ቁጥር 38 ላይ ማለት የአላህ መልእክተኛ በኻይበር ቀን ጊዜያዊ ጋብቻና የቤት አህያ ስጋ መብላትን ከልክለዋል አለው። የቤት አህያ መብላት ማለት የተከለከለበት ነው። ኢማም ሙስሊም መጽሐፍ 16 ቁጥር 34 ላይም እንደዛ ነው። የአላህ መልእክተኛ በኻይበር ቀን ጊዜያዊ ጋብቻና የቤት አህያ ስጋ መብላት ከልክለዋል እያለ ይናገራል። ብዙ ቦታ ላይ ነው እንደዛ ያለው ራሱ ማለት ነው።
እሺ sorry ማን ነበር መጀመሪያ የፈቀደው እና ማን ነው? ረሱል ሰለላሁ ዐለይሂ ወሰለም ለሰሃባዎች ነው የተፈቀዱት። ኢማም ቡኻሪ መጽሐፍ 67 ሐዲስ 13 ላይ አብደላህ እንደተረከው የአላህ መልእክተኛ በዘመቻ ሳንሳተፍ ከኛ ጋር ባለቤቶቻችን የሉም ነበር፣ ከዛ ራሳችንን ማርካት እንችላለን ብለው ጥያቄ ያቀረቡ ሰሃባዎች። እሳቸውም ከለከሉ። ማስተርቤሽን የሚባለው ነገር ማስተርቤሽን ማለት ግብረ አውናን ወይም ደግሞ በአማርኛ ሴጋ የምንለው ወይም ግብረ አውናን በግዕዝ ግብረ አውናን ይባላል። ከለከሉ። ለጊዜው ልብስን በመስጠትም ቢሆን እንድናገባ ፈቀዱልንና እናንተ ያመናችሁ ወይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታድርጉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና የሚለውን አንቀጽ አነበቡልን አሉ። ለምን ማስተርቤሽን ማድረግ አይፈቀድም? ማስተርቤሽን ማድረግ አይፈቀድም። ነገር ግን እዛ በምርኮ ጊዜ ከነበሩ ሴቶች ግን ማግባትን አላህ ሐላል አደረገ። የቱ ጋር ነው ያደረገው? ሱረቱ ኒሳ ምዕራፍ 4 ቁጥር 25 ላይ ነው። ከእናንተ ውስጥ ጥብቆች ምዕመናን የሆኑትን ለማግባት ሀብት ያልቻለ ሰው እጆቻችሁ ንብረት ካደረጋቸው ከምዕመናን ወጣቶችን አግቡ የሚል ነገር አለ። ይሄ ምንድነው? እዛ ላይ እስካሉ ድረስ እዛው ጦርነቱ ላይ እስካሉ ድረስ ማግባት እንደሚችሉ ጊዜያዊ የሚባለው ነገር በዚህ መልኩ ነው የመጣው። ሱረቱ ኒሳ ምዕራፍ 4 ቁጥር 25 ላይ ነው። ከእናንተ ውስጥ ጥብቆች ምዕመናን የሆኑ ለማግባት ሀብት ያልቻለ ሰው እጆቻችሁ ንብረት ካደረጓችሁ ከምዕመናን ወጣቶቻችሁን ያግባል። በሱረቱ ኒሳ በሱረቱ ኑር ምዕራፍ 24 ቁጥር 32 ላይ እንደዛ ነው። ከእናንተ ትዳር የሌላቸውን አጋቡ፣ ከወንዶችም ባሮችና ከሴቶች ባሮቻችሁም ለጋብቻ ብቁ የሆኑትን አጋቡ። ድሆችም ቢሆኑ አላህ ከችሮታ ያከብራልና አላህ ስጦታው ሰፊና አዋቂ ነው ይላል። ስለዚህ ምንድነው እዚህ ጋር የተፈቀደበት ምክንያት ከምን አንፃር ነው ሲባል ያኔ ለጊዜው ምንድነው ሙጣህ ማለት ምንድነው ራሱ ቃሉ ራሱ ምንድነው ራሱ ከየት ነው የመጣው ብለሽ ብትጠየቂ የምትይው ነገር ምንድነው ነው ራሱ ጊዜያዊ ማለት ነው። ቃሉ ራሱ አይ ቲንክ ትንሽ ይላል ራሱ ሙጣህ ማለት መታ ከሚለው ቃል ነው የመጣው፣ ለጊዜው ተጠቀመ ነው እና ጊዜያዊ መጠቃቀሚያ ነው፣ ሊንግዊስቲካሊ አፕሮች ማለት ነው። ከዛ በኋላ ተርሚኖሎጂካል ዴፊኒሽኑ ደግሞ ቴምፖራሪ ማለት ነው፣ ራሱ ጊዜያዊ ማለት ነውና ጊዜያዊ ጋብቻ እዛ እስካሉ ድረስ ጦርነቱ ላይ እስካሉ ድረስ ወደ ሌላ ነገር እንዳይሄዱ ብዙ ነገርም እኮ አለ እኮ አንዳንዴ ወታደሮች የአሜሪካን ወታደሮች የአውሮፓ ወታደሮች ምሰሚ ብዙ ነገር አለ። ወታደሩነት ውስጥ በጣም ለረጅም ጊዜ ሲቆዩ ወደ ሌላ ነገር ሁሉ የሚሄዱበት ታይም አለ፣ ወደ ሆሞሴክሹዋሊቲ ምናምን ነገር የሚሄዱበት ነገር አለ። ስለዚህ አምላካችን አላህ ምንድነው ያደረገው? ሱረቱ ሙእሚኑን ምዕራፍ 23 ቁጥር 6 ነው በሚስቶቻችሁ አለ ወይም እጆቻችሁ በያዙባቸው ሲቀር እነርሱ በእነሱ የማይወቀሱ ናቸው አለ። ከዚያ ወዲህ ግን የፈለጉ ሰዎች እነዚያ ወሰን ኃላፊዎች ናቸው የሚለው አንቀጽ ወረደ። አይሽ ሚስቶቻችሁ እዛ አሉ። አሁን ደግሞ እዚህ ጋር ምን አለ? እጆቻችሁ በያዛችሁባቸው ማለት በምርኮ ከሚገኙ ሴቶቹን እነሱ ማግባት ይቻላል። በተረፈ ከዛ ያለፈ ነገር አለ ይሄ ማስተርቤሽንም ይሁን ወንድ ለወንድም ይሁን ወሰን ማለፍ ነው አለ። ከዚያ ወዲያ የፈለገ ሰዎች እነርሳ ወሰን ኃላፊዎች ናቸው ተብሏል። ከዛ በኋላ ምን የሚለው አንቀጽ ወረደ? እዚህ ጋር ስትመለከቱ ምንድነው ያሉት? ረሱል ሰለላሁ ዐለይሂ ወሰለም ይሄንን ልክ ሲፈቅዱ ለእናንተ የተፈቀደላችሁ ጣፋጮች እርም አታድርጉ የሚለውን አንቀጽ ወረደ ማለት አላህ ወሰን ኃላፊዎችን አይወድምና የሚለው አንቀጽ አነበቡልን አሉ። ወሰን ማለፍ የተከለከለ ነው። ምክንያቱም ወንድና ሴት ነው እንዲገናኙ የተፈቀደው፣ በተፈጥሮ የተፈቀደው ወንድና ወንድ ወይም ደግሞ ሰው ማስተርቤሽን በሌላ መልኩ ሰው ከሰውነቱ ስሜቱ ማርካት ምናምን ነገር አይፈቀድም በኢስላም። ከዛ አንፃር ለጊዜው ተፈቅዶ ነበር ያ ነገር አሉ እንጂ አሁን ሰዎች ለስድስት ወር አግብቻት እፈታታለሁ ብሎ ቢል ሐራም ነው የሚሆነው፣ ዝሙት ነው የሚሆነው። ከዝሙት አንፃር ነው እንትን የሚሆነው፣ አይፈቀድም በኢስላም አስተምሮት። ግልጽ ነው። ያ ታዲያ ቢብሊካል ብንሄድስ? ሌላ ጥያቄ ደግሞ ያለው ምንድነው ቢብሊካል በዛም ደብል ስታንዳርድ አድርገን ብናሳያት ምን ትላለህ ኡስታዝ? ነው ይላል። እሺ ምናልባት ያው ባይብል ላይ እንደምታውቂው ተመሳሳይ ነገር አለ፣ ብዙ ነገሮች አሉ እንደኛ ነገር። ኦሪት ዘጸአት ምዕራፍ 2 ቁጥር 16 ሰው ያልታጨችውን ድንግል ቢያስታት አለ ከእሷም ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት ይላል። አሁን ማጫዋን ሰጥቶ ሚስት ያደርጋት መጀመሪያ ከእሷ ጋር ተሳስቶ ቢተኛ አባቷም እሷን እንዳይሰጠው ፈጽሞ እምቢ አይበል። እምቢ ምንድነው? እምቢ ምን አለ? ቆይ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት አለ። ብር ይክፈላት አለ። እንደ ደናግል ማጫ ያህል ብር ይክፈላት። መጀመሪያ እንደዚህ አድርጎ ማግባት እንደሚችል የሚያሳይ ነገሮች ብዙ አሉ። ለምሳሌ ሌሎችም ህፃናትን ለምሳሌ በምርኮ ሰዓት ወስዶ ማግባት ይቻላል። ራሷ ለምሳሌ በእነሱ ብታይ ማለት ነው። ለእንትና አላስኩትም። ቆይ አንዴ እዚህ ጋር አስቀምጬዋለሁ ላሳይሽ። አንዴ ቴሌግራም ላይ ነው ያስቀመጥኩት። እንትን ላይ አለ እሱ እስከምታገኘው ድረስ። እሺ ኦሪት ዘኍልቍ ምዕራፍ 31 ቁጥር 17 ላይ
ሴቶቹን ራሳቸው ወንድ የሚያውቁ ከሆነ ግደሏቸው ነው የሚለው እዛ ሲገኙ ላይ በውልቁ 31 17 ላይ። እሺ እሷን ነበር እንደው ከፎቶ ጋር አምራል ብዬ ነው ኡስታዝ ጋር እንዴ 17 31 17 ዘውልቁ። አሁን እንግዲህ ማን ነው እንግዲህ ከልጆቹ ወንዱን ሁሉ ግደሏል። አየሹ ወንዱን ሁሉ ግደሉ። ወንድ በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ወንድ በመኝታ ብቻ የነበራችሁ አንተም በሌላት ወንድን በመኝታ የሚያውቁ ያ ድንግል ካልሆኑ ማለት ነው። ድንግል ካልሆኑ ማለት ሴቶች ወንዶቹ ይገደላሉ ሙሉ ለሙሉ። ወንዶቹን ሁሉ ግደሉ ነው ያለው ጦርነቱ ላይ ማለት ነው። ከልጆቹ ማለት ነው እንግዲህ የተዋጋው ትላልቆች ናቸው፣ ግን ልጆች የተገኙትን ከልጆቹ ወንዶችን ሁሉ ግደሉ አለ። ወንድንም በመኝታ የሚያውቁ ሴቶች ሁሉ ግደሉ አለ። that means ሬፕም ተደርጋዩም በምንም ይሁን ብቻ ግን ስትሞክረው ደግሞ ሞክረው ነው የሚያውቁት ደግሞ እንድታቂ ዝም ብሎ አይደለም። አሁን ይሄንን የሚያውቁበት ወንድ በመኝታ እንትኑን የእነሱን ተፍሲር ብታነቢው ወንድ በመኝታ የሚያውቁና የማያውቁትን የሚለዩት በምንድነው? ቴስት አድርገው ነው ሄደው ይገርቡና ካለ ብርጭቆ ምንም ችግር የለውም ታልፋለች። ብርጭቆ ከሌላ ስለሆነ ትገደላለች። 18 ላይ ያው ከዛ በኋላ ወንድን የሚያውቁትን ሴቶች ልጆች ሁሉ ለራሳቸው አድርጓቸዋል። የማያውቁትን ድንግሎች ማለት ነው። ወንድን የማያውቁ ሴቶቹን ልጆቹ ሁሉ ግን ለራሳቸው አድኗቸዋል። ወንድን የማያውቁና የሚያውቁ የሚለው ድንግል የሆነና ያልሆነ ማለት ነው ትርጉሙ። ሌላ ምን ትርጉም አለው? ድንግል የሚለው ቃል መጠቀም የለበትም። ወንድን የማያውቁ ሴቶች ማለት ነው። ከዛ ቴስት ያደርጓቸዋል። ብርጭቆ ካለ ያው ይድናሉ፣ ለራሳቸው ይሆናሉ ማለት ለራሳቸው አድርጓቸው ነው የሚለው። ግን ብርጭቆ ከሌለ ግን ያው ትገደላለች ማለት ነው ሴቷ። ይሄ ነው ያለው ነገር ማለት ነው። ቀጥል። እሺ ምን አለ እዚህ ጋር ዘዳግም 21 ላይ ጠላቶችን ልትወጋ በወጣ ጊዜ አምላክ እግዚአብሔር በእጅ አሳልፎ በሰጣቸው በማረካቸው ጊዜ በተማረኩት መካከል የተዋበች ሴት ብታይ አለ የተዋበች ሴት ብታይ ብትመኛት ሚስት ታደርጋት ዘንድ ብትወድ ወደ ቤትህ ታመጣታለህ አለ። እሷም ራሷን ትላጫለች፣ እሺ ጥፍሯንም ትቆርጣለች፣ የተማረከችበትንም ልብስ ታወልቃለች። በቤትህ ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ትደርስባታለህ፣ ባለም ትሆናታለህ፣ እርሷም ሚስት ትሆናለች። ከዚያም በኋላ በእርሷ ደስ ባይልህ አርነት አውጥተህ ወደ ወደደችው ትሰዳታለህ። ከፈለገ ዝም ብሎ ያወጣት ባሪያ የነበረችዋን ታወጣታለህ። በዋጋ ግን አትሸጣትም፣ እፍረት አድርገህባታልና እንደ ባሪያ አትቆጥራትም ማለት ይሄው በቃ በግልጽ ነው የሚያሳየው። ወስዶ ተጠቅሞባት ከዛ በኋላ ካልፈለገ ቻው ይላታል ማለት ነው። አንተንሳ የከደፈራትስ ደፍሮ እንትን ካለ አንድ ሴት ልጅን ከደፈረ በኋላ ያልታጨች ልጃገረድ ከሆነች 50 ብር ሰቅል ለአባትየው ይሰጥና እስከ መጨረሻው ድረስ ሚስቱ ማድረግ ይችላል ደፍሮ። እሱን አሳያት። እሺ እሱ ደግሞ ያው እነዚህ ሴት የሚለው ላይ አለኝ ሴት ይሄው እዚህ ላይ አለ። እሺ እሱ ደግሞ ይኸውልሽ ኦኬ ያውና እዚህ ጋር ምን አለ ጥቅሱ ያለው ኦሪት ዘዳግም ምዕራፍ 22 ቁጥር 28 ጀምረን እናያለን። ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ማለት ቢወስደው እንግዲህ ወስዶ ቢደርስባት ልጅቷን ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው ዘንድ በእድሜው ዘመን ሁሉ ሊፈታት አይገባም ማለት። ስለዚህ አንድ ሰው ወስዶ ድፍር አድርጎ በደንብ ደፍሯት ከዛ በኋላ ከወደዳት አልሰጥም ቢለው ባለቤቱ እንኳን ከደፈራት በኋላ 50 ሰቅል ሰጥቶ የራሱ ማድረግ ይችላል ማለት ነው። ኖርማሊ ያው ኡስታዙና በቃ ይሄን እንድታየው ስለፈለገና አይ ቲንክ እንደ አይነት ነገሮች አሉ። ሌላ ጥያቄ ካለሽ እንደዚህ ከዚህ ጋር የሚያሳል ብትቀጂው ጥሩ ነው። ወይም የተቀዳውን ነገር አሲያ ትሰጥሻለች። አሲያን ፎሎ አርጊያትና ከአሲያ በውስጥ ትልክልሻለች የተቀዳውን አጠቃላይ ጥቅሶቹ ምናልባት ቸኩለም ከሆነ ወይም ደግሞ ጥቅሶቹን ሳጽፊያቸው ከቀረ በደንብ አልጻፋቸው። እሺ እኔ ደግሞ አሁን ጥያቄ አለኝ። አሁን እነሱ ሲያስተምሩኝ የነበረው ሰዓት ምንም ስለማላውቅ ኦፍ ኮርስ እነሱን እየሰማው ነበር። ሶ አሁን እኔ እንደገና ሻሃዳ መያዝ አለብኝ ወይ like what is this I'm confused ምን ብለሻል ማለት አልከፈርሽም አይደል እንዴ? ሰላት አስገጅም እንዴ?
አሁን ሰግዳለሁ፣ በደምብ ሰግዳለሁ እኮ። ምን ከፍረሻል? እነሱ ጋር ቸርች ምናምን ሄደሻል እንዴ? ቤተክርስቲያን ምናምን ቸርች ሳይሆን ኦፍ ኮርስ ቅዳሜ ላይክ 3 ወይ ምናምን እንደዚህ ግሩፕ አላቸው ከተለያየ ቦታና ሰማቸው ነበር ትምህርታቸው ማለት ነው። ሶ በቃ አንቺ እኮ ወደኛ ነሽና እኔ ውስጤ ኦፍ ኮርስ አይደለም ነው፣ ግን ያው የነሱን ሃይማኖት አልተቀበልኩትም። ሶ በማዳመጤ በመስማቴ ዳስ አላውቅም፣ ሁኩሙን አላውቅም። እኔ አላውቅም እንትን ግን አንቺ የምትጠራጠሪ ከሆነ ዝም ብለሽ ሻሃዳ ብትይም ችግር የለውም። ለመመለስ ያክል ማለት ነው ለአንቺ ለውስጥሽ ማለት ነው። ሻሃዳ ስለያሽ ረሱል ሰለላሁ ዐለይሂ ወሰለም የሚያጠራጥር ነገር ሲሆን ወደማያጠራጥረው አዘንብሉ ብለዋል። አሁን ለምሳሌ አንቺ በቃ ይሄ ነገር ምናልባት ከኢስላም አጥራ ሰጥቶ ሊሆን ይችላል ምናምን ብለሽ ብታስቢ ከሆነ ሻሃዳ ሁልጊዜም ሻሃዳ ነው ምን አይደለ? ሻሃዳ ላ ኢላሀ ኢለላህ ሁላችንም እንላለን። ስለዚህ እንደዛ መያዝ ከፈለግሽ መያዝ ትችያለሽ በአደባባይ ፊት ማለት ነው። አይ መጀመሪያ ሁክሙን ጠይቄ ይቻላል አይቻልም የሚለውን ነገር እንትን ለማለት ከፈለግሽ ደግሞ መቆየትም ትችያለሽ። ሁለቱም ያንቺ ምርጫ ነው። የምትፈልጊ ከሆነ ግን አሁን ሻሃዳ ያስይዝሻል እንድትመለሽ እዛ እነሱ ጋር ከሄድሽ እነሱ ጋር እየሄድሽ አንዳንድ ነገር ልብሽ ጥርጣሬ ወይ ኖሮት ወደ እነሱ አዘንብለሽ እነሱ እጃቸውን ጭነው ጸልየውልሽ ከሆነ ምናምን ነገር ያው ከእስላም አጥር የሚያስወጣ ነገር አድርገሽ ከሆነ ከነሱ ጋር አብረሽ ዘምረሽ ምናምን ከሆነ ያው ኩፍር ነው ራሱ ሽርክ ውስጥ ገብተሻል ማለት ነው። ካልሆነ ግን sorry ኦኬ አሁን እኔ አንዳንዴ ዲፕረስ በነበረኝ ሰዓት ጸሎት ምናምን ያደርጉልኝ ነበር እሱ ማለት ነው። ጥራስ ነበር የሚያደርግልኝ ኦፍ ኮርስ ታስማባለ እና ያ እኔን ወደዛ ወስዶኛል ማለት ነው። እኔ አሁንስ በዛበት ከሆነ አስገድዶሽ ከሆነ ችግር የለውም ካስገደደሽ ማለት አትጠየቂበትም። ግን አንቺ ዲፕሬሽን አለብኝ ትንሽ እንደው ጠብጠብ ቢያደርገኝ ጸልየው ምናምን ነገር እጁን ጭኖብኝ ምናምን ብለሽ እጁን ጭኖ ምናምን አይዞሽ የታመመሽ ቦታ ላይ ምናምን ነገር በልሳን እየጸለየ ምናምን ነገር ጌታዬ ፈውሳት ምናምን እያለ የነሱን የሚሉትን ነገር የሽርክ ቃላቶች ሲጠቀም አንቺ በላይሽ ላይ ሰውነትሽን ፈቃድ ሰጠሽ ከሰጠሽ ያው ከፍረሻል። እንደዛ ከሆነ ማለት ነው። እንደዛ አድርገሽ ከሆነ አይደል አረጋለሁኝ። ለምን ሰላ አሁን እሱ እኔ አብሽሪ አይ ችግር የለውም። በቃ ማንም ሰው እኮ እንትን ይልጃ። ከዚህ በኋላ እንዳንቺ ደግሞ ብዙ ሰዎች ያዳን ነው። እኔ አሁን የሆነች ልጅ ጫፍ ላይ ደርሳ ባሏ ከጴንጤዎች ጋር ነው ያደገው እና አጋጣሚ ሆኖ ሲያገባት ግን ሸወዳት እንትን አላት ምንድነው ሙስሊም ነኝ ብሎ አገባትና ልክ ካገባት በኋላ ግን በቃ እኔ ፕሮቴስታንት ነኝ አላት። ከዛ በቀጥታ ምንድነው ያደረገችው ግራ እየገባት መጣች። ቸርቾች ታታ ምን ይላታል ምናምን ነገርና ምን እንደሆነ አይታወቅም። ሰዎች አጋጣሚ ቲክቶክ ላይ እንደዚህ አይነት ልጆች አሉ ሙስሊሞች አሉ ምናምን ተብሎ እንትን ተባለ። እዚህ እንዳታወራ ፈራች ልጅቷ። ከዛ ሜሴንጀር ላይ መጣች አወራችኝ። እንደዚህ ለጥቂት ነው በቃ ልከፍር ጫፍ ላይ ያለው ነው። ደግሞ ልጆች ሁለት ልጆች አሉኝ። ባለቤቴ እንደዚህ የሙስሊም ስም ነው ያለው ፕሮቴስታንቶች ጋር ነው የሚለው፣ ግን እሱ ፕሮቴስታንት መሆን ከልጅነቱ የሚፈልግ ነበር። ከዛ አምጩ ብለናት መጣ። ከዛ ልክ ስናወራ በጣም ስሜታዊ ሆነ። እንደጠበቀው አይደለም። ሙልጭ አድርጎ በቃ ነው የተናገረኝ ምናምን ነገር ማፈሪያ ነገር ነው ምናምን ብዙ ነገር ነው ያለው። እና እኔ ደግሞ ምንድነው ልጅቷን ነው ታርጌት ያደረኩት። እሱ የሆነ ቀለበት ውስጥ እንደገባ ያስታውቃል። መጨረሻ ላይ እንትን አሉ ማለት ነው። ጀስት መቆየት አይችሉም፣ ያው ይፋታሉ። እንደዚህ አይነት ነገር አይፈቀድም በሸሪያችን። እና በቃ ይቅርታ ለመጠየቅ ምናምን ነገር ይፈልጋል። በጣም ስሜታዊ ሆኛለሁ ምናምን ነገርና ዝም ብሎ ነው የታገሰኝ። እኔ ልክ አይደለሁም ምናምን ነገር በቃና ሲያወራኝ የሚያወራው ነገር ከባባድ ነገር ነው። የስላሴን ፍርስርሱን ነው ማውቀውን ስላሴ እንደሌለ ባይብል ላይ ሲነግረኝ በጣም አናደደኛል። በቃ ምንም ነገር ላረግ አልቻልኩም። አቅም አጠረኝ ያ ነገርና ሌሎችም ሰዎች ቢመጡ ያው ነው ምናምን ነገር ተብሎ ፓስተሮችን ላምጣና ሁለቱ ሲያወሩ እኛ እንስማ ሁለታችን የሚል ነገር እንትን አለ። ችግር የለውም ሜሴንጀር ላይ ሲመቻችሁ ደውሉልኝና አንድ ላይ ሁኚና ከነሱ ጋር እኛ እናወራለን። እኔና ፓስተሩ ስናወራ እነሱ ያዳምጣሉ የሚለውን ያዘም ማለት ነው። ግን ፓስተሩ አልፈለገም። እንትን ነው ማለት እንደዚህ አይነት ነገር ከምትጠቀም ሊቀርብስ ምናምን ነገር አለው ብለዋሉ። እሱ አሁን ኦልሬዲ ተፋተዋል። ልጅቷ በጣም ጠንካራ ሙስሊም ሆናለች በአሁን ሰዓት። ነገር ግን እሱ ግን ጫፍ ላይ ነው ያለው። ትዳሩንም እንትን ማለት አይፈልግም። ልጆቹ መቶ ያያል ምን ይላል ምናምን ነገር ተፋተዋል በእንትን ጉዳይ ላይ እና ብዙ ነፍሳቶችን እያዳንን ያለ ነው። ይሄ ዝም ብሎ የልማድ ሙስሊም የነበረውን ሰው ነፃ እያወጣን ያለ ነው። ይሄንን ነው እንግዲህ ሰዎች አሁን በአሁን ሰዓት አዌርነስ ክሬት ማድረግ አለብን። የራሳችን ቲም አለን፣ የራሳችን መኖር አለበት። የራሳችን የሆነ አዌርነስ ክሬት የምናደርግበት ነገር ቲም ያስፈልገናል ምንለው ለዛ ነው። ኑ ተማሩ ምንለው ለዛ ነው። ከዛ አንፃር አሁን እቺ ልጅ ይሄ አጋጣሚ ባይኖራት ልትተው የምችለውን ነገር አስቡት ያ ጀማ። እና ምንድነው ያለው ነገር ይሄ ነው። በተቻለ አቅም እንደዚህ አድርጌ ሻሃዳ ያዢና ለዛሬ
ኢንሻአላህ በርቺ። እኔንም ፎሎ አድርጊኝ፣ ኢብሮንም ፎሎ አድርጊው። ከዛ በኋላ ትማሪያለሽ ትምህርት። ቴሌግራም ግሩፕ አለ ምናምን ነገር። ከአሲያ ጋር በደንብ ተገናኝ። አሲያ እስቲ ፎሎ አድርጊያት። ፎሎ ተደራርጓለሽ አሲያ? ፕሊዝ እኔ መማር ፈልጋለሁ። በደንብ አድርገንሽ የምትማሪው ምንም ነገር ስትማሪ ኮርሱን ላንሰጥሻለን። ግሩፕ እንትን የምታነቢው ነገር እንሰጥሻለን፣ የምታዳምጪው ነገር እንሰጥሻለን። በቴሌግራም ሙሉ ኢንፎርሜሽን እንሰጥሻለን። ከአሲያ ጋር ፎሎ አድርጊያት ኢንሻአላህ። ኢብሮዬ ሻሃዳ ሲዛት። እሺ ሀና እሺ በይ እሺ ያኔ ብለውና በስ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን عبده ورسوله ኢንሻአላህ። ያው ትርጉሙን አያስፈልግም ስለምታውቂ ኦሬዲ ኢንሻአላህ። እንኳን በአማርኛ ማስፈላት አብሽር፣ በአማርኛ ማስፈላት ከአላህ በስተቀር ብለህ ከአላህ በቀር በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ማሻአላህ 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 ኢንሻአላህ ሊከም እነሱ ጋር አይ ነው አሚን ጓደኛ ቢሆን ትተዋለህ፣ ግን ወንድም you just want to fight for it ያው ኢንሻአላህ አላህ ይርዳኝ። ችግር የለውም። አላህ እንኳን መለሰሽ ይችን በእድሜሽ ላይ አንድ ቀን ጨምሮልሽ መቆየትሽን ነው ራሱ። ኖርማሊ ሰው በዛውስ ቢሞትስ ተኝቶ ብዙ ሰው ያልተነሳ ሰው አለ። አገሩ ጦርነት ኖሮበት አገሩ ፈራርሶ ከፍርስራሽ ክምር ውስጥ እዛው የሚቀር ሰው አለ፣ ብዙ ሰው አለ። እና ያላን ረህመት ያላን ምህረት ያላን ይቅርታ ያላን ቸርነት ያላን ጸጋ ስታስተነትኙ በጣም እንትን ነው የሚገርማል። ራሱ በህይወት መቆየትሽ ይሄ ራሱ እንትኑ ኦፖርቹኒቲ ማስቀመጡስ ራሱ ምን ያህል ሱረቱል ጣሃ ምዕራፍ 20 ቁጥር 46 ላይ እንደዛ ነው። እኔ ያለው ሰማለው ይላል። እያየና እየሰማ ምን አይነት ታጋሽ አምላክ ነው ያለን። ዓለም ላይ የሚሆነውን ነገር ተመልከች። ራሱ እድሉን እየሰጠን ነው ለሰው ልጆች። ዱንያ ላይ እያሉ በቃ ምርጫውን ለራሳቸው ሰጥተዋል ለሰው ልጆች። ኮንሲኩዌንስ አለው፣ መዘዝ አለው፣ ሞራል አካውንታቢሊቲ አለው፣ የግብረ ገባይ ተጠያቂነት አለው፣ የፍርድ ቀን የሚባል ነገር አለ። በቃ እስከዛ ድረስ ምርጫችሁን ተጠቀሙ ነው ያለው። እኛ ደግሞ ምርጫችንን ተጠቅመን አንቺ ደግሞ መተሽ ይሄን ምርጫ ይሄንን ትምህርት ፈልጋለሁ፣ ይሄንን ዲኔን ማወቅ ፈልጋለሁ፣ የእሳት ራት መሆን አልፈልግም፣ በእሳት አልጫወትም ብለሽ መተሽ ከእሳት ነጃ የምትወጂበት ነገር በማስተካከልሽ በጣም እድለኛ ነሽ። ብዙዎች ሳያውቁት ነው እንደዚህ የቀሩት። ብዙዎች እኛ ወደ ገጠር አካባቢ ላይ የኛ ወንድሞች ሄደው እንትን መስጊድ የነበረው ራሱ ተቀይሮ ቤተክርስቲያን ሆኗል ራሱ ገጠሩ አካባቢ ላይ። እና መጨረሻ ላይ ምንድነው ስንል አንተና ያሉ መጀመሪያ የጀመርከው እኔ ምን ላድርግ አለ። ፍየል አምጥተው አርደው ሰጡኝ፣ ራበኝ አለ። ቤተሰቦቼን በረሃብ ልጨርሳቸው ነው አለ። መተው በጋረዱልኝ ፍየል አረዱልኝ። ከዛ በኋላ ደግሞ የትምህርት ቤት ተከፈተ አለ። አካባቢያችን መተው ምን አደረጉ እንትን አሉ። ይሄ ምንድነው የትምህርት ቤት ጤና ጣቢያ የሚባል ነገር ከፈቱልን አለ። ከዛ በኋላ ደግሞ ሀጅ ምናምን ነገር ስንላቸው የሀጅ ገንዘብ ሁላ ሰጥተውናል። መክፈራቸው አይቀሩም ነገር ነው መሰለኝ ሰጥተውናል አለ። ረመዳንን ተምር እየገዙ ነው እያመጡ የሚያስፈጥሩን ሁላ አለ። መጨረሻ ላይ ይሄን አካባቢ እንዳለ ቀየሩት አለ። መስጊዱም ቀየር ነው አለ፣ ወደ ቸርች ቀየር ነው አለ። በል ምናምን ብለን ከእንደገና እሱን ያንን አካባቢ ላይ ከእንደገና ደግሞ ሲመለሱ ደግሞ ወዲያው ነው የሚመለሱት አልኩሽ። እንደዚህ አይነት ነገር በጣም ፕሮብሌሙ ምንድነው? ኢኮኖሚካል ፕሮብሌም ነው። እየገቡ ያሉት በኢኮኖሚ ነው፣ በእውቀት አይደለም የሚያስተምሩት። በኢኮኖሚካል ነው እያስተማሩ እንትን እያሉት። ኢኮኖሚካል በጣም ሰፖርት አላቸው፣ ከውጪም በጣም እርዳታ አላቸው። ሙስሊሙ ደግሞ አላውቅም፣ ኢትዮጵያ ውስጥ ሙስሊም ሀብታም ነው ይባላል። እኔ እንደምሰማው ከሆነ ሀብታም ሙስሊሞች አሉ ነው የሚባለው። ነገር ግን ሙስሊሙ ገጠር ያለው ሙስሊም ደግሞ ደሃ ነው። ራሱ የሚበላው የሚጎርሰው የዓመት ልብስና የዕለት ጉርስ የሌለው ሰው ነው ያለው። ምን አለ ሙስሊሙ ዝም ብሎ ቅንጦት ከሚያደርግ አለው ለሚባል ከሚያጨበጭብ ወይ ደግሞ እንትን እንደ ሰደቃ ነገር አድርጎ እንደው ገጠሩን ጎብኘት ቢያደርጉት ምን አለ? በጣም ነው የምታዝኑት። እንደዚህ አይነት ነገር በረሃብ የተነሳ ሰዎች እየተራቡ እየተጠሙ እየታረዙ ሳይፈልጉ በግዳቸው በህይወት ለመኖር ሲሉ የሚሄዱ ብዙ ሰዎች አሉ። እና ያ ነገር የኢትዮጵያ ሀብታሞች
አላህ ፊት ነገ ጠዋት ትጠየቃላችሁ። በታሪክም አላህ ዘንድም ትጠየቃላችሁ። የምሬ ነው የምነግራችሁ። ዋጋ ያስከፍላችኋል። በገንዘባችሁ እስከ መጨረሻው ድረስ ብትኖሩ አይደላችሁ። አላህ እድሉን ሰጥቷችሁ፣ ብሩን ሰጥቷችሁ፣ አቅሙን ሰጥቷችሁ፣ ሀብቱን ሰጥቷችሁ፣ ሀብቱን ባለአግባብ ባለመጠቀማችሁ ትጠየቁበታላችሁ ነገ ጠዋት። ገጠሩ ላይ ላለው ሙስሊም፣ የቸገረው ሙስሊም፣ በረሃብ የተነሳ በጥማት የተነሳ የሚበላው የሚጠው የሌለው ሙስሊም፣ ለሚከፍረው ሙስሊም ተጠያቂዎች እናንተ ባለሀብቶች ናችሁ። እኛ የምንጠየቀው ባለማስተማራችን ነው። ለምን በቃ እኛ ማስተማር ነው የምንችለው ነገር፣ አቅማችን እሱ ነው ቢያንስ ማለት ነው። ኢትዮጵያ ውስጥ የምንኖር ሰዎች አይደለንም። እኔ አሁን ኢትዮጵያ ውስጥ ነዋሪ አይደለሁም። ስለዚህ ያለ አማራጭ ምንድነው? ባገኘው ሰዓት ላይ ቲክቶክ ላይም የፈለኩት ቦታ ሶሻል ሚዲያ ላይ መጥቼ የሆነ ነገር ጣል አደርጋለሁ። መሬት ላይ ያላችሁ ዳዮች ኃላፊነት አለባችሁ ለማያውቁ ልጆች እና በርቺ፣ ያለ በርታሽ። እሺ ያ ምን sometimes እቺን ዱንያ ስታስበው እኔ በላይፌን በሙሉ በዚህ ዱንያ በቢዚነት ነበር ያሳለፍኩት። ማለትም ቁርአንም ሳልቀራ ኦፍ ኮርስ ከሙስሊም ቤተሰብ ነው የመጣሁት። ዲኑ ላይ ምን ተሳለ ጓደኞቼ ያው ሌላ ሃይማኖት ናቸው። ይሄ ዱንያ ብዛት እዚህ አሜሪካ ውስጥ ያው ትምህርት ስራ ምናምን ስትል you never like በቃ ፎከስ አላደርግም ነበረ። አሁን አልহামዱሊላህ እሱ ደግሞ ሞር ባስተማረኝ ቁጥር እኔ በተሻለኝ መጠን መልስለት እንዲህ ባገኛችሁ ቁጥር የቀዳውኝ አሰማዋለሁ። ይሄ እንደዚህ ነው። እሱ ያለው የነብያችን ጥላቻ ጥግ ድረስ ነው ማለትም እኔ እንደዚህ በመጨናነቅ ጊዜ ምናምን እንጸልልሽ ምናምን አለው፣ ግን ውስጥ አይገባልኝም ነው። ይሄ የሚያጨናንቅሽ ነገር እኮ ወደዚህ ብትመለሽ ጥሩ ነበር ምናምን። ኦፍ ኮርስ በላይፌ ላይ አም ሰክሰስፉል አልহামዱሊላህ። ያ ሚንስ ላይክ ዱንያ ቢኖርህም ለምንድነው ውስጤ እንደዚህ እንትን የማይለው? እቺ ዱንያ ምንድነች? ኦኬ I got everything ብለም I was not happy እንትን አይደለም ደስተኛ አይደለም ነበረ። ይሄ እንደዛ አይደለም እኮ ምናምን ሲለው ነው ይሄ ከራሳችሁ መጽሐፍ እኮ ነው ማመጣ ምናምን ይለኛል። እና አላህ ይጠብቀን። እንግዲህ እኔ አትራይ አብሽሪ የቀልብ ይሄ ቀልብ ምንድነው? በኢስላም የራሃቱል ቀልብ የሚባል ነገር አለ። የቀልብ ረፍት የሚባል ነገር አለ። ያው ቀልብ የሚባለው ነገር ልብ ማለት ነው። የቀልብ ብዙ ቁጥር ደግሞ ቁሉብ ይባላል፣ ልቦች ማለት ነውና ቀልብ የሚለው ቃል ውስጣዊ ምንነት የሆነውን ናላና ቆሌ የሚባል ነገር አለ። አላህ በቁርአን ውስጥ በሱረቱ ሂጅር ምዕራፍ 15 ቁጥር 51 ላይ ስትመለከቱ አላህ በልቦቻችሁ ውስጥ ያለውን ሁሉ ያውቃል ይላል። እና የረሃ የሚባል ነገር አለ። ረሃ ማለት ረፍት ማለት ነው። የልብ ረፍትና መረጋጋት እንድታገኚ የሚያስፈልጉሽ ነገሮች አሉ፣ በኢስላም የተቀመጡ ነገሮች ማለት ነው። ከአላህ ዘንድ አንድ ባንድ ማየት ይቻላል። ለምሳሌ በሱረቱ በቀራ ምዕራፍ 2 ቁጥር 112 ላይ ስትመለከቱ እንደዛ ነው። በጎ ሰሪ ሆኖ ፊቱን ለአላህ የሰጠ ማለት የሰለመ ሰው ለእርሱ በጌታው ዘንድ ምንዳ አለው፣ በእነርሱ ላይም ፍርሃት የለባቸውም፣ እነርሱ አያዝኑም ነው የሚለው አላህ። ማዘን የሚባል ነገር ፍርሃት የሚባል ነገር እንዳይኖርሽ የሚያደርግሽ ውስጥሽን ሙሉ ለሙሉ ስለምልም ብለሽ ለአላህ ስትሰጪ ነው። የመጀመሪያ ይሄ ነው። ሁለተኛ ደግሞ ተቋዋ ነው። ተቋዋ የሚባል ነገር አላህ መፍራት ነው። አላህን የሚፈራ ሰው ምን ያገኛል? ራሱ ሰላም ያገኛል። ምን ያገኛል? መረጋጋት ያገኛል። ራሱ አይፈራም፣ ሌላ ነገር አይፈራም፣ አያዝኑም። ራሱ አላህን የሚፈሩ ሰዎች እንደዛ ነው እንትን የሚሉት ማለት ነው። ሌላው ደግሞ ምንድነው? በሱረቱ አንዓም ምዕራፍ 6 ቁጥር 82 ላይ እነዚያ ያመኑና እምነታቸውን በበደል ያልቀላቀሉ ለነርሱ ጸጥታ አላቸው ይላል። አምን ጸጥታ አላቸው ይላል። ጸጥታ ማግኘት ከፈለግሽ እህታችን ምንድነው ማድረግ ያለብሽ? እምነትሽን በበደል ማለት አለመቀላቀል ነው። በደል የሚባለው ምንድነው? ሽርክ የሚባለው ነው። በሱረቱ ሉቅማን ምዕራፍ 31 ቁጥር 13 ላይ ማጋራት ታላቅ በደል ነውና ይላል ቁርአን ላይ። ስለዚህ ማጋራት ውስጥ ሽርክ ውስጥ አንድ ሰው ከገባ እምነቱም ከበደል ጋር ከቀላቀለ አምን ጸጥታ የለውም። ያልቀላቀሉ ግን ጸጥታ አላቸው ነው የሚለው። በሱረቱ አንዓም ምዕራፍ 6 ቁጥር 48 ላይም እንደዛ ነው። ያመኑ መልካም የሰሩ ሰዎች በእነርሱ ላይ ፍርሃት የለባቸውም፣ እነሱ ምን አይሉም አለ አያዝኑም እያለ ነው የሚናገረው። ሌላው ሰደቃ ራሱ ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 277 ላይ ስትመለከቺ እነዛ ያመኑ መልካም ስራዎችን የሰሩ ሰላትን ያስተካከሉ ዘካን የሰጡ ለነርሱ በጌታቸው ዘንድ ምንዳ አላቸው፣ በእነርሱ ላይ ፍርሃት የለባቸውም አያዝኑም አለ። ፍርሃት እንድትፈሪ የሚያደርግሽ ነገር እነዚህ ነገሮች ሰደቃ ለመሰደቅሽ፣ ሰላት በስነ ስርዓት አስተካክለሽ ካልሰገድሽ እንዲህ አይነት ነገሮች ይፈጠራሉ ማለት ነው። ሌላው እንደምትመለከችው ሱረቱ አንከቡት ምዕራፍ 29 ቁጥር 45 ላይ ሶላት ከመጥፎና ከሚጠላ ነገር ሁሉ ተከለከላለች ይላል። ተመልከቺ፣ ሰላተል ፈጅር አንድ ሰው ሰግዶ
ሰላተል ዙሁር በሚሰግድበት ሰዓት ላይ ከመጥፎና ከሚጠላ ነገር ይከለክላል ማለት ነው። ማን ነው መጥፎና የሚጠላ ነገር የሚያዘው ስንል በሱረቱ ኑር ምዕራፍ 24 ቁጥር 21 ላይ ሸይጣን በመጥፎና በሚጠላ ነገር ያዛል። ከዛ ይሄ ከመጥፎና ከሚጠላ ነገር እንድትቆጠቢ የሚያደርግሽ ሰላቱን በሸርጥ ሰግጂ ማለት ነው። ሸርጡ ምንድነው? አላህ ዘንድ ተቀባይነት እንዲያገኝ በእምነትና በአኽላስ ስታደርጊው ያኔ ይሄ ነገር ይሆናል ማለት ነው። ከዛ በኋላ ምንድነው የሚለው ሱረቱ ረድ ምዕራፍ 10 ቁጥር 28 ላይ ደግሞ እነዚያ ያመኑት ልቦቻቸውን አላህ በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ አለ። ራሱ ዚኪር ማድረግ አላህን መዘከር ራሱ ማለት ነው። አላሁ አክበር የሚለውን ነገር መደጋገም፣ እንደገና ደግሞ ላኢላሃ ኢለላህ አልሐምዱሊላህ የሚባሉ ኢስቲግፋር ማብዛት የመሳሰሉ ነገሮች ዚኪር በምናደርግበት ሰዓት ላይ ቀልብ ይረጥባል ራሱ። አይሽ እዚህ ጋር ምን አለ? እነዛ ልቦቻቸው በአላህ በማውሳት የሚረኩ ናቸዋል። አላህን በማውሳት ልቦች ይረካሉ አለ። ሳቲስፋክሽን ወይም እርካታ የሚገኘው የዚክር አይነቶች በሆኑት በተህሊል፣ በተክቢር፣ በተህሚድ፣ በተስቢህ፣ በኢስቲግፋር፣ በኢስቲዓዛ፣ በስመላ የመሳሰሉ ነገሮችን በመጠቀም ነው። እነዚያን ነገር ቁርአን መቅራት ራሱ የልብ ረፍት ይሰጣል ራሱ። አሁን ሱረት ዩኑስ ምዕራፍ 10 ቁጥር 57 ላይ ስትመለከቱ እናንተ ሰዎች ከጌታችሁ ግሳጼ በልቦቻችሁ ውስጥ ላለው በሽታ መድኃኒት ለምዕመናንም ብርሃነ ዝነት በርግጥ መጣላቸዋል። ስለዚህ አሁን ቁርአን ራሱ ምንድነው አለ? መድኃኒት ነው፣ የልብ መድኃኒት ነው አለ። የቀልብ በሽታ ሁል ጊዜ የሚመጣው ከቁርአን ከመራቅ አንጻር ነው። ኢማን ደግሞ እንደምትመለከችው ቋሚ አይደለም። ላዩ ላይ ኢልም ካልተጨመረበት ያለ አንቀጽ ካልተቀራበት ኢማን ራሱ ምን ይላል? ያንሳል ራሱ ማለት ነው። ይቀንሳል፣ ይጨምራል ራሱ። ሱረቱል አንፋል ምዕራፍ 8 ቁጥር 2 ላይ ስትመለከቱ ምዕመናን ማለት ነው በእነርሱ ላይ አንቀጾቻቸው በተነበቡ ጊዜ እምነትን የሚጨምርላቸው ናቸው አለ። አይሽ ይጨምራል አለ። እምነት ኢማን እንዲጨምር ካስፈለገ ያለ አንቀጾች ሲነበብ ሙሐደራ መስማት፣ ቁርአን መቅራት እንኳን ካልቻልሽ ቁርአንን ማዳመጥ ራሱ ይታዘንላችሁ። ያላ ረህመትን ከፈለገ አንድ ሰው ቁርአን ቢያዳምጥ ባይቀራ እንኳን ቢያዳምጥ ይመከራል ማለት። ሌላ እንደምትመለከቱ ሱረቱል ፈት ምዕራፍ 48 ቁጥር 4 ላይ ያለው ነው ራሱ። አላህ ምንድነው የሚያደርገው? በምዕመናን ልቦች ውስጥ ከእምነታቸው ጋር እምነት ይጨምሩ ዘንድ እርጋታውን ያወረደ ነው ይላል። ሰኪና የሚባል ነገር አለ። ትራንኩሊቲ ታውቂያለሽ? ራሱ በቃ ሰኪና የሚለውን በትክክለኛ መረጋጋት ትራንኩሊቲ አለ። አላህ ትራንኩሊቲ እንዲሰጥሽ ከፈለግሽ ከቁርአን ጋር ያለሽን ዝምድና፣ ከዚክር ጋር ያለሽን፣ ከአላህ ጋር ያለሽን ግንኙነት ጤናማ ማድረግ ነው፣ ልብን ማስተካከል ነው። ይሄ መሰለ የልብ ረፍት እያለ ግን ድብርትና ደባርቅ የሚባሉ ነገር ያለባቸው ሰዎች ባለማወቅ ለልብ ረፍት ብለው አንዳንድ ሰዎች አደንዛዥ እጽ ይጠቀማሉ፣ ድራግ ይጠቀማሉ። አንዳንድ ሰዎች ደግሞ መጠጥ ይጠቀማሉ፣ አልኮል ይጠቀማሉ። ሲበስባቸው ደግሞ ወደ ጠንቋይ ቤት ሁላ የሚገቡ አሉ። አንቺ እንደውም ጥሩ ነው የሆንሽው። ሲበስባቸው ደግሞ ወደ ፕሮቴስታንት ካሪዝማቲክ ቀውስ የሚባለው አለ፣ ካሪዝማዊ ቀውስ የሚባል አለ። ወደዛ ይሄዳሉ። ይሄ በልሳን መጸለይ፣ ትንቢት መናገር፣ ለየጩፋ ምናምን። ስለዚህ ይህ እንጥል መዋጠጥ ነው ራሱ እና ሳሩን እንጂ ገደሉን ሳያዩ ገደል መግባት ነው። በሬ ምን አለ? ሳሩን እንጂ ገደሉን መቻየው ይላልና ከዚህ መቅኖ አቶ ከመቆዘዝ ህይወት ውስጥ ወጣችሁ ማረፍ ከፈለጋችሁ ሁላችሁም የምነግራችሁ ነገር ማስተካከል ነው ያለብን። ዲናችንን መማር ነው ያለብን፣ ማወቅ ነው ያለብን። በቃ አለቀ። ከአላህ ጋር ያለንን ግንኙነት ማስተካከል፣ አዋዋላችንን ማስተካከል፣ ምን ነው ከማጋ ነው የምንውለው የሚለው ነገር ማስተካከል። የሚያበላሹ ሰዎች ቀልባችሁን ሊያረጥቡ ሳይሆን ሊያደርቁ ከሚችሉ ሰዎች ጋር ግንኙነት ማቆም አለባችሁ፣ መስተካከል አለባችሁ ለተወሰነ ጊዜ። ከዛ በኋላ ነው እናንተ ጠንካራ ስትሆኑ ለሌላውም ደግሞ ትተርፋላችሁ ማለት ነውና ከዛ አንፃር ነው ኢንሻአላህ። ሌሎቹ የሚጨምሩት ነገር ካለ ትጨምሩላታላችሁ። ይሄ ይመስላል። አናን ኢብራሂም ቀጥል ወይ አንተና ያብስራ እንዴ ከቤተሰቦቿ ተደብቃ ስለሆነ የምታወራው አንዴት አውራት ወላ እሺ፣ ችግር የለውም። አውሪ ያብስ ቅድም ያብስራ ነው ያለችኝ። ሰማን ወርሳት ዋይ አለሽ ያብስራ አለሽ ኦኬ። የኢብራሂም መጨመርበት ነገር ካለ መጨመር ትችላላችሁ።
ኡስታዝ ሰልማን አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለ ሰማለው ያ ጀማ ኡስታዝ ይሰማል። ኦኬ ኢብራሂም አለ ኢትዮጵያ እንትን እያሉ እንዳይሆን እየሰገዱ እንዳይሆን ሰዓታቸው ሰላት ነው። እሺ ችግር የለውም በቃ እሺ። ሌላ ጥያቄ መጠየቅ የሚፈልግ ሰው ካለ ወይ ከሌለሽ ቃል ሰላም ብያለሁ። እንዴት ነሽ ቃል? ሰላት ላይ ኡስታዝ አይ አይደለም ስራ ላይ ነኝ። እንዴት ናችሁ? ሰላት ላይ ከሆንሽ ብዬ ነው።